አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በቃ ሴዶ ችግር የለውም አልሰብርህም። ዋጓን ፋሚሊ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ከመጀመራችን በፊት እንደ ሁልጊዜው ቤቱን ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በትኗን እየነካችሁ ቀጥታ ወደ ቪዲዮ እንገባለን። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልጉኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለው። አልተገናኘንም። ቱርክ ነው ያለው። ዩሮፕ ገብቻለሁ። እንዴት ነው ማሽ ያደረገው? ቱርክ ዩሮፕ ሆነች እንዴ? መች ነው ቱርክ ዩሮፕ ሆነችው? መች ተቀበሏት? እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር ግን አረ በመንግስት ኃይልም በቢሮን መመለስ አለበት። መስፈርት አለኝ። አንድ 20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር ስሙ እዚህ ጋር መስፈርቱን ስሙ። እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር ግን አንድ መስፈርት አለኝ። ገምሩ። አንድ 20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ። 70 ሚሊዮን ብር 70 ሚሊዮን ብር እንኳን እሱ አለም ጌታቸው ራሱ 70 ሚሊዮን ብር አይተራም። እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ ሄዶ በጣም ያዝናናል ነው። ጭር ሲል አልወድም ነው። ዝም አላችሁ ምንድን ነው? ከተፈራረመ በኋላ ዝም ተብሏል። ለዛ ነው ተረስቷልና ሁካታ መፈጠር አለበት። ገባችኋ? አመለጥኳቸው እኮ በነፃ ላይ ያደባደቡኝ ነበር። አመለጥኳቸው። ከዚህ በኋላ ቪዲዮ ቱርክ ዝም ብሎ ነው የሚለቅብህ። ያስጨንቃል። ነው ቱርክ ነው ያለ ነው አበሻ። ቱርክ ዩሮፕ ገብተናል አበሻ። በዚህ ጉዳይ ላይ ደግሞ ጌች ፈጣን ምላሽ ነው የሰጠው ለህዝቡ። የኢትዮጵያ ህዝብ ሲያምራችሁ ይቅር በነፃ ልታለባልጉኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለው። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። በፖሊስም ቢሆን ይዛችሁት መምጣት አለባችሁ እንጂማ እንደዚህ ከሆነ አይሆንም። ስንት የለፋንበት የጓጓንበት ቦክስ እንዲቀር አንፈልግም። 70 ሚሊዮን ብር እንዴት ነው የሚመጣው ነው ሐሳብ። ዋናው ነገር 70 ሚሊዮን ብር እንዴት ነው የምንሰጠው? ከየት ይመጣል? ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። ተክደናል፣ እንዳለ ተክደናል። ይህ ነገር ግን ምንድን ነው እኔ ማይገባኝ ማለት ነው። ሰዎች ምኑን ነው የሚፈሩት? አሁን ጅብ ማብላት ምን የሚያስፈራ ነገር አለ እንዴ? አረ በጣም ቀላል ነው። ባይዘው ይሄ ተራ ነገር ነው። ወሰደው በቃ ገና ከጀርባ ይገራል። እኔ የሚያስፈራ ነገር ያለው አይመስለኝም። እንደዚህ ጅብ ማብላት ምናምን ሲበዙ ምናምን ሊያስፈራ ይችላል። ግን ኦሬዲ እነዚህ የለመዱ ጅቦች እንደሆኑ ከታወቀ ምኑ ነው የሚያስፈራው? እኔ እስኪ ሄጄ አንድ ቀን ከሄድኩኝ አሳያችኋለሁ። ከዚህ ቪዲዮ ጋር እያገናኘን እናየዋለን። የዘመናችን ምርጥ ኮላብ ደግሞ ማለት ነው ልጅ ዳውድና በርጣሚዎስ ድንኳን ሰበራ ምናምን በቃ ፋሽን ሆኗል ማለት ነው። ተደራጅተው ሁሉም ሰው እንግዲህ የተለመደውን ሰርግ ፍለጋ ላይ ነን። ሰርጉ ተገኝቷል። እንደገና ደመቀ ይጨሳመረው አዋራ እንግዲህ ወደ ሰርጉ ልንገባ ነው። ድንኳን ሰበራ ባይዘው ማለት ነው የምታስቡት በላይ ከራሳችሁ ፕሮግራም በላይ የበለጠ ደስ የሚል ነገር ነው። ማታውቁበት ቦታ ዝም ብላችሁ ገብታችሁ ያስባችሁታል። ግን አሁን እነዚህ ሰዎች መጥተው የሰርገኛውን
አቴንሽን ሲወስዱ ከዛ ሰው ሁሉ አቴንሽኑ እነሱ ጋር ሲሆን የእናንተ አቴንሽን በሰርጋችሁ ቀን የእናንተ አቴንሽን ተወስዶ እነሱ ጋር ሲሆን ችላ ተሰባሉ ማለት ነው። አበሻ ኧረ እባክህ አበሻ አልተገናኘንም። ቻው ሂድ በቃ ሂድ አንተ የምትለው አለቻ። ያዙልኝ እሷን አበሻ አምልጫለሁ። ያዙልኝ እሷን። የምን ውድድር ነው? ቴዶ ማርሻል ቀለል ያለች 70 ሚሊዮን ብር ጠይቋል። 20 ሚሊዮን ብር ለኪሱ እንዲሰጠው ፈልጓል። 20 ሚሊዮን ብር ደግሞ መኪና እንዲገዛለት፣ 30 ሚሊዮን ብር ደግሞ ቆንጆ የተባለ ቤት እንዲገዛለት ፈልጓል። ይሄ የሚደረግለት ከሆነ እንደለመደው ድራማውን እየሰራብን ነው። ቴዶ ይማይሽ ቲክቶኩን አንጫጭቶታል። ለማንኛውም አልሄደም። ሄደዋል፣ ይመጣል። ለሱ ውድድር አለ የሚሄደው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ሌላው ደግሞ የጆን ዳንኤል ድርጊትን በጣም ብዙ ሰውን እያነጋገረ ይገኛል፣ እያከራከረ ይገኛልና የቼልሲ ደጋፊዎች በጣም አዝነው ነበርና እስቲ ስለሱ ደግሞ ጎስ የሰጠው ሀሳብ አለ። ከዛ በፊት እኔም ደግሞ ተናግሬ ነበር። አሁን ይሄ የቼልሲ ደጋፊን የሚያስከፋ ነገር ነው። ማሊያ አርጎ መሄድ ኖርማል ለብሶ ቤት ይሻላል ብዬ ነበር። ይኩ መለስ ኦፊሻሊ ብሎ ተናግሯል እና ብዙ ሰው ማን ነው ጎስ ካንተ አልጠብቅብህ ምናምን እያለኝ ነው። ከሱ በፊት እኔ ሀሳቤን ከመስጠት በፊት ማን ነው በቦርንማው ስንሸነፍ አንድ የዩናይትድ ደጋፊ የለጠፈችውን ፖስት ላሳያችሁ። እዚህ ጋር እንዳያችሁት ማን ነው ቻምፕ ስንትና ስንት በደል እኛን እንደ ደጋፊ ለመስበር ስንትና ስንት እርምጃ ተሄዶብናል። ከዚህ በላይ ቆሻሻ ድርጊት አለ ወይ? ታናሽ ወንድሙን አውጥቶ ለህዝብ ማስጣት 2.3 ሚሊዮን ቪው ያለው የታናሽ ወንድሟን ስብራት ሞመንት ለህዝብ መሳቅ ያደረገችው ገባን አሳልፎ መስጠት የአርሰናል ደጋፊ ነው ተብሎ ገና ለገና መከዳድ ታናሽ ወንድም እስከ መክዳድ ድረስ ተስፋ ቆርጦ አርሰናል ካሁን በኋላ አልደገፍም ሲል ወንዳታ ምናምን ልትሉ ማለት ስለም ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱም ማብራራት አይጠበቅብኝም። ተረዳኝ አይደል? እዚች ጋር ግን ማን የኔ ክለብ አይደለም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባ አይደል? የቼልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቼልሲ አክቲቪስቶች ይከላከሉ። ተረዳኝ አይደል? አርሰናል እዚህ ጋር ምንም አይነት የሚያገባው ነገር የለም። በዛሬ ደግሞ መከላከል ያለበት ራሱ ጆን ዳንኤል ነው እንጂ የአርሰናል ደጋፊ አይደለም። የራሱ የቼልሲ ደጋፊ ነው ያሳጣችሁ። ለማንኛውም የዛሬው ቪዲዮአችን ይሄን ይመስል ነበር። ቤቱን ሰብስክራይብ ማድረጋችሁን አትርሱ።